ጤና ይስጥልን። ይህ የስድስተኛ ክፍል አካባቢ ሳይንስ ሞዴል ፈተና ቁጥር 2 ነው። ጥያቄ ቁጥር 1 በመሬት ላይ ያሉ ነገሮችን በምልክት በማሳጠር ቀለማትና ሌሎች ምልክቶችን በመጠቀም የነገሮችን ትክክለኛ ቦታና ቅርጽ የሚያሳይ የጂኦግራፊ መሳሪያ ምን ተብሎ ይጠራል? ሀ ኮምፓስ፣ ለ ካርታ፣ ሐመርሃ ጂፒኤስ፣ መ ሉል። ካርታ አላችሁ? ትክክል ነው። ካርታ ማለት በምድር ገጽ ላይ ያሉ ተፈጥሯዊና ሰው ሰራሽ ነገሮችን በተወሰነ ምጥጥን ወይም ስኬል በመጠቀም በተለመዱ ምልክቶችና ቀለማት የሚያሳይ ስዕል ነው። ጥያቄ ቁጥር 2 ከሚከተሉት ውስጥ የኢትዮጵያ የደቡብ አቅጣጫ ጎረቤት ሀገር የሆነው የቱ ነው? ሀ ኤርትራ፣ ለ ደቡብ ሱዳን፣ ሐመርሃ ኬንያ፣ መ ሱዳን። መልሱ ኬንያ ነው። ኬንያ ኢትዮጵያን በደቡብ አቅጣጫ የምታዋስን ሀገር ስትሆን ኤርትራ በሰሜን፣ ሱዳንና ደቡብ ሱዳን በምዕራብ ይገኛሉ። ጥያቄ ቁጥር 3 የጥያ ትክል ድንጋይ ፍጹማዊ መገኛ ወይም አብሶሉት ሎኬሽን የቱ ነው? ሀ 8 ዲግሪ ሰሜን ኬክሮስ እና 35 ዲግሪ ምስራቅ ኬንትሮስ፣ ለ 9 ዲግሪ ደቡብ ኬክሮስ እና 35 ዲግሪ ምስራቅ ኬንትሮስ፣ ሐመርሃ 7 ዲግሪ ደቡብ ኬክሮስ እና 40 ዲግሪ ምስራቅ ኬንትሮስ፣ መ 8 ዲግሪ ሰሜን ኬክሮስ እና 38 ዲግሪ ምስራቅ ኬንትሮስ። መልሱ 8 ዲግሪ ሰሜን ኬክሮስ እና 38 ዲግሪ ምስራቅ ኬንትሮስ ነው። የጥያ ትክል ድንጋይ ዓለም አቀፍ ቅርስ የሚገኝበት ትክክለኛ መልክዓ ምድራዊ አቀማመጥ 8 ዲግሪ ሰሜን ኬክሮስ እና 38 ዲግሪ ምስራቅ ኬንትሮስ አካባቢ ነው። ከምርጫዎቹ ውስጥ ለዚህ መረጃ ቅርብ የሆነውና ትክክለኛ የኢትዮጵያ አካባቢ የሚያመለክተው መ ነው ማለት ነው። በጣም ጥሩ። ጥያቄ ቁጥር 4 ከሚከተሉት የጎግል ካርታ አገልግሎት ያልሆነው የቱ ነው? ያልሆነው ሀ መረጃን ማከማቸት፣ ለ የአየር ላይ ፎቶግራፍ ማንሳት፣ ሐመርሃ ከሳተላይት ምስሎች መውሰድ፣ መ የገበያ ትስስር መፍጠር። መልሱ የአየር ላይ ፎቶግራፍ ማንሳት የሚለው ነው ትክክል ያልሆነው። ጎግል ካርታ ወይም ጎግል ማፕስ የአየር ላይ ፎቶዎችን የሚጠቀመው እንጂ ፎቶዎችን ራሱ የሚያነሳ ወይም የሚያመነጭ አይደለም። ጥያቄ ቁጥር 5 በምግብ መፈጨት ስርዓት ውስጥ ሃይድሮክሎሪክ አሲድ ያለበት የትኛው የምግብ መፍጫ ክፍል ነው? ሀ ጨጓራ፣ ለ አፍ፣ ሐመርሃ ትንሿ አንጀት፣ መ ትልቋ አንጀት። ጨጓራ ካላችሁ ትክክል ነው። ምክንያቱም ሃይድሮክሎሪክ አሲድ የሚመረተው በጨጓራ ውስጥ ሲሆን የምግብ መፈጨትንና ጎጂ ባክቴሪያዎችን መግደልን እንዲያግዝ ያደርጋል ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባለው ጥያቄ ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ምናልባት እየፈጠንኩና የቸኩል ከሆነ ቪዲዮውን እያስቆማችሁ ተከታተሉ። እንቀጥል። ጥያቄ ቁጥር 6 አንድ አይነት አተም ብቻ ያላቸው በራሳቸው ቋሚ ባህሪ ያላቸው በአካላዊም ሆነ በኬሚካዊ ሂደት ሊከፋፈሉ የማይችሉ ንጹህ ልዩ ቁሶች ምን ይባላሉ? ሀ ውህዶች፣ ለ ድብልቆች፣ ሐመርሃ ንጥረ ነገሮች፣ መ ኦክሳይዶች። መልሱ ንጥረ ነገሮች ነው። ንጥረ ነገሮች ወይም ኤሌመንትስ የአተሞች መሰረታዊ የግንባታ ክፍል ሲሆኑ አንድ አይነት አተም ብቻ ይይዛሉ። ጥያቄ ቁጥር 7 ከሚከተሉት ውስጥ ውሁድ የሆነው የቱ ነው? ሀ ወርቅ፣ ለ የገበታ ጨው፣ ሐመርሃ ብር፣ መ መዳብ። መልሱ የገበታ ጨው ነው። ወርቅ፣ ብር እና መዳብ ንጥረ ነገሮች ሲሆኑ የገበታ ጨው ወይም ሶዲየም ክሎራይድ ደግሞ ከሁለት ወይም ከዚያ በላይ ንጥረ ነገሮች የተሰራ ውሁድ ነው። ጥያቄ ቁጥር 8 ከሚከተሉት ውሁዶች መካከል ቤዛማ ኦክሳይድ የሆነው የቱ ነው? ሀ ሶዲየም ክሎራይድ፣ ለ ሃይድሮክሎሪክ አሲድ፣ ሐመርሃ ማግኔዥየም ኦክሳይድ፣ መ ካልሲየም ክሎራይድ።
መልሱ ማግኒዥየም ኦክሳይድ ነው። ማግኒዥየም ኦክሳይድ የብረት ኦክሳይድ በመሆኑ በውሃ ውስጥ ሲሟሟ ቤዝ ወይም አልካላይን ይሆናል። ሌሎቹ ኦክሳይድ አይደሉም። ስማቸውም እንደሚያሳየው የመጀመሪያው ክሎራይድ ነው። ሐመሮሃም ለም አሲድ ነው። መም ክሎራይድ ነው የሚለው። ስለዚህ ትክክለኛው መልስ ማግኒዥየም ኦክሳይድ ነው ማለት ነው። ጥያቄ ቁጥር 9 3 ኩንታል ስንት ኪሎ ግራም ይሆናል? ሀ 200 ኪሎ ግራም፣ ለ 400 ኪሎ ግራም፣ ሐመሮሃ 300 ኪሎ ግራም፣ መ 500 ኪሎ ግራም። መልሱ 300 ኪሎ ግራም ነው። አንድ ኩንታል 100 ኪሎ ግራም ነው። ስለዚህ 3 ኩንታል 3 ሲባዛ 100 300 ኪሎ ግራም ይሆናል ማለት ነው። እንቀጥል። ጥያቄ ቁጥር 10 ድምፅ በየትኛው የቁስ አካል ሁኔታ ውስጥ አያልፍም ነው የሚለው። ሀ ወና ወይም ቫኪዩም፣ ለ ፈሳሽ፣ ሐመሮሃ ጥጥር፣ መ ጋዝ። መልሱ ወና ወይም ቫኪዩም ነው። ድምፅ ለመታለፍ ቁስ አካል ወይም ሚዲየም ስለሚያስፈልገው ምንም ነገር በሌለበት ወና ወይም ቫኪዩም ውስጥ መታለፍ አይችልም። ጥያቄ ቁጥር 11 በተለያዩ ቦታዎች የዝናብና የሙቀት መጠን መለያየት ዋናው ምክንያት የቱ ነው? ሀ የአየር ንብረት ይዘት፣ ለ የተፈጥሮ ሀብት፣ ሐመሮሃ የአየር ጸባይ ይዘት፣ መ የአየር ንብረት ተቆጣጣሪ። የአየር ንብረት ተቆጣጣሪ ካላችሁ ትክክል ነው። ምክንያቱም የአየር ንብረት ተቆጣጣሪዎች እንደ ኬክሮስ፣ ከባህር ወለል ከፍታ፣ የባህር ቅርበት የመሳሰሉት የዝናብና የሙቀት መጠን በተለያየ ቦታዎች እንዲለያይ ዋና ምክንያት ናቸው። ጥያቄ ቁጥር 12 ከሚከተሉት የኢትዮጵያ የአየር ንብረት ክልሎች ሁሉ እርጥበት አዘልና በቅዝቃዜ የሚታወቀው የቱ ነው? ሀ በረሃማ፣ ለ ውርጫማ፣ ሐመሮሃ ቆላማ፣ መ ወይና ደጋማ። መልሱ ውርጫማ ነው። ውርጫማ ወይም ከ3200 ሜትር ከፍታ በላይ የሚገኘው በኢትዮጵያ ውስጥ ከፍተኛ ቅዝቃዜ የሚታይበት ቀጠና ነው። ጥያቄ ቁጥር 13 ከሚከተሉት ውስጥ የተፈጥሮ ሀብት ያልሆነው የቱ ነው? ያልሆነው ሀ እጽዋት፣ ለ አየር፣ ሐመሮሃ ውሃ፣ መ ቤት። ቤት ነው መልሱ። ምክንያቱም ቤት በሰው የተሰራ ሲሆን እጽዋት፣ አየርና ውሃ በተፈጥሮ የሚገኙ ሀብቶች ናቸው። 14ኛ እጽዋት ለማደግ ተስማሚ የሆነው የአፈር አይነት የቱ ነው? ሀ አሸዋማ አፈር፣ ለ ቀይ አፈር፣ ሐመሮሃ ለም አፈር፣ መ ሸክላ አፈር። መልሱ ለም አፈር ነው። ለም አፈር ወይም ሎም ሶይል ውሃን፣ አየርንና ለእጽዋት አስፈላጊ የሆኑ ንጥረ ነገሮችን በአግባቡ ስለሚይዝ ለእድገት ተስማሚ ነው። ጥያቄ ቁጥር 15 ከሞቱ እንስሳትና እጽዋት በመበስበስ ለምነትን የሚጨምር የአፈር ይዘት ምን ይባላል? ሀ ጭቃ፣ ለ ኮሲ፣ ሐመሮሃ ዜሮ ሶይል፣ መ ሊቶ ሶይል። መልሱ ኮሲ ነው። ኮሲ ወይም ሂውመስ ኦርጋኒክ ቁስ አካል ሲሆን ይህም የሞቱ እጽዋትና እንስሳት ሲበሰብሱ ለአፈር ለምነት የሚጠቅም ጥቁር ይዘት ያለው ማዕድን ነው ማለት ነው። ጥያቄ ቁጥር 16 በምድር ሉል ወይም ካርታ ላይ ከምዕራብ ወደ ምስራቅ የተዘረጉ ምናባዊ መስመሮች ጠቅላላ ቁጥር ስንት ነው? ሀ 180፣ ለ 185፣ ሐመሮሃ 90፣ መ 350። መልሱ 180 ነው። የኬክሮስ መስመሮች ከምድር ወገብ ወደ ሰሜን 90 ዲግሪ እና ወደ ደቡብ 90 ዲግሪ አሉ። በድምሩ 180 ዲግሪ ክፍሎች ይገኛሉ ማለት ነው። ጥያቄ ቁጥር 17 ቀጥሎ ያለው ምስል በማየት ነው የምትመልሱት። በዚህ በሚታየው ምስል ላይ ፊደል መ የሚገኝበት ፍጹማዊ መገኛ የቱ ነው? ሀ
10 ዲግሪ ምዕራብ ኬንትሮስ እና 30 ዲግሪ ደቡብ ኬክሮስ፣ ለ 30 ዲግሪ ደቡብ ኬክሮስ እና 10 ዲግሪ ምዕራብ ኬንትሮስ፣ ሐመርሃ 20 ዲግሪ ሰሜን ኬክሮስ እና 10 ዲግሪ ምስራቅ ኬንትሮስ፣ መ 10 ዲግሪ ሰሜን ኬክሮስ እና 20 ዲግሪ ምስራቅ ኬንትሮስ። የመን መገኛ ነው አሁን የምትመልሱት። መ ማለት የኛው ቀስት ያለበት ማለት ነው። መልሱ 30 ዲግሪ ደቡብ ኬክሮስ እና 10 ዲግሪ ምዕራብ ኬንትሮስ የሚለው ነው። 30 ዲግሪ ደቡብ ኬክሮስ እና 10 ዲግሪ ምዕራብ ኬንትሮስ የሚለው ነው። ፊደል መ የሚገኘው በ30 ዲግሪ ደቡብ ኬክሮስ ከምድር ወገብ በታች እና በ10 ዲግሪ ምዕራብ ኬንትሮስ ወይም ከፕራይም ሜሪዲያን በስተግራ መገናኛ ላይ ነው። ትክክለኛው የፍጹማዊ መገኛ አጻጻፍ ኬክሮስን ቀድሞ መጥቀስ ነው። ጥያቄ ቁጥር 18 በተመሳሳይ ምስል በ20 ዲግሪ ሰሜን ኬክሮስ እና በ10 ዲግሪ ምስራቅ ኬንትሮስ ላይ የሚገኘው የቱ ነው? ሀ ፊደል መ፣ ለ ፊደል ለ፣ ሐመርሃ ፊደል ሀ፣ መ ፊደል ሐመርሃ። ፊደሎቹ እነዚህ ናቸው። ሀ ይሄ ነው። ለ ሐመርሃ፣ መ ሰ እነዚህ ናቸው። ማይታያችሁ ከሆነ መልሱ ፊደል ሐመርሃ ነው። ፊደል ሐመርሃ ማለት ይሄኛው ነው። ስለዚህ ፊደል ሐመርሃ በምስሉ ላይ ሐመርሃ 20 ዲግሪ ሰሜን ኬክሮስ ከ0 ዲግሪ በላይ እና 10 ዲግሪ ምስራቅ ኬንትሮስ ከ0 ዲግሪ በስተቀኝ የሚገናኝ ቦታ ፊደል ሐመርሃ ነው ማለት ነው። ይሄ ነው። እንቀጥል። በተመሳሳይ ምስል በምስሉ ላይ የምድር ወገብ ወይም ኢኩዌተር የሚለውን የሚያመለክተው የቱ ነው? ሀ ፊደል ሰ፣ ለ ፊደል መ፣ ሐመርሃ ፊደል ለ፣ መ ፊደል ሀ። መልሱ ፊደል ሐመርሃ ነው። ፊደል 0 እስከ የ0 ዲግሪ ኬክሮስ መስመር ያለው ነው። ስለዚህ የምድር ወገብ የ0 ዲግሪ ኬክሮስ መስመር ነው። ፊደል ሀ ወይም 0 ዲግሪ ኬክሮስ መስመሩን ያመለክታል ማለት ነው። ጥያቄ ቁጥር 20 ከሚከተሉት የምስራቅ አፍሪካ ሀገራት ውስጥ ወደ ባህር ቀጥተኛ መውጫ ወይም ላንድ ሎክድ የሌላት የቱ ነው? ሀ ማላዊ፣ ለ ኬንያ፣ ሐመርሃ ታንዛኒያ፣ መ ሶማሊያ። ላንድ ሎክድ የሆነች ሀገር የትኛዋ ነች ለማለት ነው። መልሱ ማላዊ ነው። ማላዊ በሌሎች ሀገሮች የተከበበች ወይም ላንድ ሎክድ ናት። ኬንያ፣ ታንዛኒያ እና ሶማሊያ ደግሞ የባህር በር አላቸው። ጥያቄ ቁጥር 21 ደም ኦክሲጅንንና ምግብን ወደ ህዋሶች የሚያሰራጭበት እንዲሁም ካርቦን ዳይኦክሳይድንና ሌሎች ቆሻሻዎችን የሚወስድበት ሂደት ምን ይባላል? ሀ ትንፈሳ፣ ለ የደም ዑደት፣ ሐመርሃ ኢ ምጋት፣ መ ምጋት። መልሱ የደም ዑደት ነው። ምክንያቱም ደም የኦክሲጅንና የንጥረ ነገር ስርጭት እንዲሁም የቆሻሻ አወጋገድ ሂደት የሚካሄድበት ስርዓተ የደም ዑደት ነው። ጥያቄ ቁጥር 22 በጣም ወፍራም ግድግዳ ያላቸውና ደምን ከልብ ወደ ሰውነት ክፍሎች የሚያሰራጩት የደም ቧንቧ አይነቶች የትኞቹ ናቸው? ሀ ደም መልስ፣ ለ ቀጭን የደም ስሮች፣ ሐመርሃ ደም ቅዳ፣ መ ፕላትሌት። መልሱ ደም ቅዳ ነው። ደም ቅዳ ወይም አርተሪስ ደምን ከልብ በከፍተኛ ግፊት ስለሚያስተላልፉ ወፍራምና ጠንካራ ግድግዳዎች አሏቸው። ጥያቄ ቁጥር 23 ካርቦን ዳይኦክሳይድ ያለበት ደም የሚቀበለው የልብ ክፍል የቱ ነው? ሀ ቀኝ ተቀባይ ልብ ገንዳ፣ ለ ቀኝ አቀባይ ልብ ገንዳ፣ ሐመርሃ ግራ ተቀባይ ልብ ገንዳ፣ መ ግራ አቀባይ ልብ ገንዳ። መልሱ ቀኝ ተቀባይ ልብ ገንዳ የሚለው ነው። ምክንያቱም
ካርቦን ዳይኦክሳይድ የበዛበት ደም ከሰውነት ወደ ልብ ሲመለስ መጀመሪያ የሚገባው በቀኝ ተቀባይ ልብ ገንዳ ወይም ራይት አትሪየም ነው። ጥያቄ ቁጥር 24 በየ28 ቀኑ በሴቶች ላይ የሚከሰትና ሰውነት የማያስፈልገውን ደም የሚያስወግድበት ተፈጥሯዊ ሂደት የቱ ነው? ሀ የወር አበባ፣ ለ እርግዝና፣ ሐመርሃ ጽንሰት፣ መ ውጻት። መልሱ የወር አበባ የሚለው ሲሆን የወር አበባ ወይም መንስትሬሽን የማህፀን ግድግዳ በተወሰነ ጊዜ መፍረስና አብሮ ደም መፍሰስ የሚከሰት ተፈጥሯዊ ሂደት ነው። ጥያቄ ቁጥር 25 ከሚከተሉት በአዳጊነት ወይም ጉርምስና ወቅት የሚከሰት ተፈጥሯዊ ለውጥ የቱ ነው? ሀ የዳሌ መስፋት፣ ለ የክብደትና ቁመት መጨመር፣ ሐመርሃ የድምፅ መጎርነን፣ መ የጡንቻ መዳበር። መልሱ የክብደትና ቁመት መጨመር የሚለው ሲሆን ምንም እንኳን ሁሉም በአዳጊነት የሚከሰቱ ቢሆንም የክብደትና ቁመት መጨመር ለሁለቱም ጾታዎች በአዳጊነት ወቅት የሚታይ አጠቃላይ ለውጥ ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባቀረብናችሁ ጥያቄና መልሶች ላይ አስተያየትና ጥያቄ ካላችሁ በአስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ፣ ሌሎቹን የደረሷቸውም ሼር አድርጉ። እንቀጥል። ጥያቄ ቁጥር 26 ከሚከተሉት ስለ ልዩ ዘር ድብልቅ ወይም ሄትሮጂነስ ሚክስቸር ትክክለኛ የሆነው የቱ ነው? ሀ በአይን ወይም በማይክሮስኮፕ አይለዩም፣ ለ በአብዛኛው እርስ በርስ መዋሚ ናቸው፣ ሐመርሃ የድብልቁ ይዘት ወጥና ተመሳሳይ አይደለም፣ መ በአካሎቹ መካከል ልዩነት የለም። መልሱ የድብልቁ ይዘት ወጥና ተመሳሳይ አይሆንም የሚለው ሲሆን ለዚህም ምክንያቱ ልዩ ዘር ድብልቅ አካሎቹ እርስ በርስ የማይዋሃዱ በመሆናቸው ይዘቱ ወጥ አይሆንም፣ እንዲሁም በአይን ሊለዩ ይችላሉ። ጥያቄ ቁጥር 27 ከሚከተሉት ውስጥ ዋህድ ዘር ድብልቅ ወይም ሆሞጂነስ ሚክስቸር የሆነው የቱ ነው? ሀ የአሸዋና የውሃ ድብልቅ፣ ለ ዘይትና የበቆሎ ድብልቅ፣ ሐመርሃ የዘይትና የውሃ ድብልቅ፣ መ የጨው ሙሙት። የጨው ሙሙት ካላችሁ በትክክል መልሳችሁታል። ምክንያቱም የጨው ሙሙት ወይም ሶልት ሶሉሽን ጨው ሙሉ በሙሉ በውሃ ውስጥ ስለሚሟሟ ክፍሎቹ በአይን የማይለዩበት ወጥ ድብልቅ ወይም ሆሞጂነስ ነው ማለት ነው። ጥያቄ ቁጥር 28 ጨው አሸዋና ውሃን ለመለየት የሚያስችለው ትክክለኛ የሂደት ቅደም ተከተል የቱ ነው? ሀ ማሟሟት፣ ቀጥሎ ጥልያ፣ ቀጥሎ ማትነን፣ ለ ማትነን ከዚያ ጥልያ ከዚያ ማኩረፍ፣ ሐመርሃ ማትነን ቀጥሎ ማሟሟት ቀጥሎ ጥልያ፣ መ ማሟሟት ቀጥሎ ጥልያ ከዚያ ማኩረፍ። መልሱ ማሟሟት ቀጥሎ ማጥለል ከዚያ ማትነን የሚለው ሲሆን መጀመሪያ ጨውን በውሃ ማሟሟት ነው። ቀጥሎ አሸዋውን በጥልያ ከውሃው መለየት ወይም ፊልተር ማድረግ ነው። በመጨረሻም ውሃውን በማትነን ወይም ኢቫፖሬት ማድረግ ጨውን ማግኘት ይቻላል ማለት ነው። ጥያቄ ቁጥር 29 የጉልበት ወይም ፎርስ መለኪያ አሃድ የቱ ነው? ሀ ኪሎ ሜትር፣ ለ ኒውተን፣ ሐመርሃ ጁል፣ መ ቮልቴጅ። መልሱ ኒውተን ነው። ኒውተን ለጉልበት ወይም ፎርስ መለኪያ የሚያገለግል ሲሆን ጁል ለሥራ ወይም ለኃይል መለኪያ የሚያገለግል ነው። ጥያቄ ቁጥር 30 ከሚከተሉት ውስጥ ቀላል መኪኖች ስራን ለመስራት የሚረዱበት መንገድ ያልሆነው የቱ ነው? ሀ ኃይል ያበዛል፣ ለ ጉልበት ያበዛል፣ ሐመርሃ ፍጥነት ይጨምራል፣ መ የኃይል አቅጣጫ ይቀይራል። መልሱ ፍጥነት ይጨምራል የሚለው ነው። ምንም እንኳን አንዳንዶቹ ቀላል መኪኖች ፍጥነት ቢጨምሩም ለምሳሌ እንደነ መፈንቅል ያሉት ኃይልን ማብዛት ወይም የኃይል አቅጣጫን መቀየር ለሁሉም ቀላል መኪኖች ወይም ሲምፕል ማሽንስ የተለመደ ጠቀሜታ ነው። ፍጥነት መጨመር ግን ከኃይል ማብዛት ጋር ተቃራኒ ስለሆነ ዋና ተግባራቸው አይደለም ማለት ነው። ጥያቄ ቁጥር 31
ኃይልን በማጎልበትና ጉልበትን በመቆጠብ ክብደት ያላቸውን ነገሮችን ወደ ታላላቅ ፎቆች ላይ ለማውጣት የምንጠቀምበት የቀላል መኪና አይነት የሆነው የቱ ነው? ሀ መፈንቅል፣ ለ ሽብልቅ፣ ሐመርሃ ሽክርክሪት፣ መ ዘንባይ ወለል። ዘንባይ ወለል ካላችሁ በጣም ትክክል ነው። ምክንያቱም ዘንባይ ወለል ወይም ኢንክላይንድ ፕሌን ክብደት ያላቸውን ነገሮች በአነስተኛ ጉልበት ወደ ከፍተኛ ቦታ ለማውጣት የሚያስችል ቀላል መኪና ነው። ጥያቄ ቁጥር 32 በአንድ በተወሰነ አካባቢ በሰዓት በደቂቃ እና በየዕለቱ የሚቀያየር የአየር ጠባይ ምን ተብሎ ይጠራል? ሀ የአየር ሁኔታ፣ ለ የአየር ንብረት፣ ሐመርሃ የአየር ግፊት፣ መ የአየር እፍጋት። መልሱ የአየር ሁኔታ ነው። የአየር ሁኔታ ወይም ዌዘር በአጭር ጊዜ በየሰዓቱ በየዕለቱ የሚለዋወጥ የአየር ጸባይ ነው። የአየር ንብረት ወይም ክላይሜት ግን የረዥም ጊዜ የአየር ሁኔታ አማካይ ነው። ጥያቄ ቁጥር 33 ከሚከተሉት የአየር ንብረት ክልሎች መካከል የሽግግር ቀጠና በመባል የሚታወቀው የቱ ነው? ሀ የበረሃ የአየር ንብረት ክልል፣ ለ የሳር ምድር ሞቃታማ የአየር ንብረት ክልል፣ ሐመርሃ የደጋ የአየር ንብረት ክልል፣ መ የሐሩር ሞቃታማ የባህር ዳርቻ። መልሱ የሳር ምድር ሞቃታማ የአየር ንብረት ክልል የሚለው ሲሆን የሳር ምድር ወይም ሳቫና በአብዛኛው በረሃማና እርጥበት አዘል በመሆኑ ሞቃታማ ደኖች መካከል የሚገኝ የሽግግር ቀጠና ነው። ጥያቄ ቁጥር 34 ከታህሳስ እስከ የካቲት ባሉት ወራት ዝናብ የሚያገኙ የምስራቅ አፍሪካ አካባቢ የቱ ነው? ሀ በምስራቅ አፍሪካ ሰሜናዊ ክፍል፣ ለ በምድር ወገብ ሰሜናዊ ክፍል፣ ሐመርሃ ከምድር ወገብ በስተደቡብ፣ መ በምስራቅ አፍሪካ ምዕራባዊ ክፍል። መልሱ ከምድር ወገብ በስተደቡብ የሚለው ሲሆን ለዚህም ምክንያቱ ከምድር ወገብ በስተደቡብ የሚገኙ የምስራቅ አፍሪካ ክፍሎች እንደነ ታንዛኒያ ያሉት ማለት ነው ከታህሳስ እስከ የካቲት ባለው ጊዜ የሰሜናዊው ንፍቀ ክበብ ክረምት ስለሆነ ዝናብ ያገኛሉ። ጥያቄ ቁጥር 35 ከሚከተሉት ውስጥ የተፈጥሮ ሀብትን አላግባብ መጠቀም የሆነው የቱ ነው? ሀ ዛፍ መትከል፣ ለ እጽዋትን መትከል፣ ሐመርሃ ውሃን በአግባቡ መጠቀም፣ መ ከኢንዱስትሪ የሚለቀቁ ቆሻሻ ፍሳሾችን መልቀቅ። መልሱ ከኢንዱስትሪ የሚለቀቁ ቆሻሻ ፍሳሾችን መልቀቅ የሚለው ነው። የኢንዱስትሪ ቆሻሻዎችን ወደ ተፈጥሮ መልቀቅ የአየር ንብረትና የውሃ ብክለትን በመፍጠር ሀብትን አላግባብ መጠቀም ያስከትላል ማለት ነው። ጥያቄ ቁጥር 36 የሚከተሉት የአፈር መሸርሸር መንስኤ ያልሆነው የቱ ነው? ያልሆነው ሀ እጽዋትን በወንዞች ዳርቻ መትከል፣ ለ ተራራማ ቦታን ለእርሻ ስራ ማዋል፣ ሐመርሃ ተዳፋት ቦታን ቁልቁል ማረስ፣ መ ከብቶች ለረጅም ጊዜ ማሰማራት። መልሱ እጽዋትን በወንዞች ዳርቻ መትከል የሚለው ነው። እጽዋትን በውሃ ዳርቻ መትከል የአፈር መሸርሸርን ይከላከላል። ሌሎቹ አማራጮች የአፈር መሸርሸርን ያፋጥናሉ። ጥያቄ ቁጥር 37 ካምቢ ሶይል እና ሉቢ ሶይል የተባሉ የአፈር አይነቶች የሚገኙባት የምስራቅ አፍሪካ ሀገር ሀ ዛምቢያ፣ ለ ታንዛኒያ፣ ሐመርሃ ኤርትራ፣ መ ኢትዮጵያ። መልሱ ኢትዮጵያ ነው። ካምቢ ሶይል እና ሉቢ ሶይል በኢትዮጵያ ደጋማ እና መካከለኛ የአየር ንብረት ክልሎች በስፋት የሚገኙ የአፈር አይነቶች ናቸው። ጥያቄ ቁጥር 38 የአፈር መሸርሸርን ለመከላከል ባዶ ቦታ ላይ የዛፍ ችግኞችን በመትከልና በመንከባከብ ደን የማልማት ተግባር ምን ይባላል? ሀ ድነና፣ ለ ዳግም ድነና፣ ሐመርሃ እርከን መስራት፣ መ ጣምራ የደን እርሻ። መልሱ ድነና ነው። ድነና ወይም አፎረስቴሽን ማለት ቀደም ሲል ደን ያልነበረበትን ቦታ ጨምሮ በችግኝ እርዳታ ደን የማልማት ሂደት ነው። ጥያቄ ቁጥር 39 በሶማሊያ የሚገኝ ዋናው የማዕድን አይነት የቱ ነው? ሀ ብረትና ኒኬል፣
ሐመርሃ የተፈጥሮ ነዳጅና ወርቅ፣ ሐመርሃ እምነበረድና ማይክ፣ መ አሉሚኒየምና ሸክላ አፈር። መልሱ የተፈጥሮ ነዳጅና ወርቅ የሚለው ነው። ሶማሊያ ጉልህ የሆኑ የተፈጥሮ ጋዝና የነዳጅ ሀብት ክምችቶች እንዳሏት ይታወቃል። ወርቅም በተወሰነ ደረጃ ይገኛል። ጥያቄ ቁጥር 40። ይህ የመጨረሻው ጥያቄ ነው። ወደ መጨረሻው ጥያቄ ከመሄዳችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን ለቀረቡት ጥያቄዎችና መልሶች አስተያየትና ጥያቄ ካላችሁ በአስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሷችሁ ከፈለጋችሁ ሳብስክራይብ እና ሼር አድርጉ። ሌሎች የስድስተኛ ክፍል የምስል ጥያቄዎች በተመሳሳይ ቻናል ላይ ስለምታገኙ መልሳችሁ እያንዳንዱን ማየት እና ለፈተናችሁ መዘጋጀት ትችላላችሁ። አመሰግናለሁ። ጥያቄ ቁጥር 40 ከሚከተሉት የምስራቅ አፍሪካ የማዕድን ሀብት አጠቃቀም ፈተና ወይም ችግር ያልሆነው የቱ ነው? ሀ በሙያው የሰለጠነ የሰው ኃይል እጥረት፣ ለ የማዕድን ቁፋሮ ቴክኖሎጂ እጥረት፣ ሐመርሃ ከፍተኛ የሀገር ውስጥ ፍላጎት፣ መ በቂ የመሰረተ ልማት አለመኖር። መልሱ ከፍተኛ የሀገር ውስጥ ፍላጎት መኖር የሚለው ነው ያልሆነው ችግር። ምክንያቱም ከፍተኛ የሀገር ውስጥ ፍላጎት መኖሩ ለማዕድን ልማት ፈተና ሳይሆን ተጨማሪ ማበረታቻና የገበያ እድል ነው ማለት ነው። መልካም ዝግጅት፣ መልካም የፈተና ወቅት።